እስልምና ላይ ይሄን ያክል ብዙ የሚነሳ ነገር ምናምን ነገር የለም በመጀመሪያ ደረጃ ማለት ነው። ሁለተኛ ነገር የሚያነሷቸው ነገራቶች ራሱ ቢኖሩ ከምን አንፃር ነው? ብዙ ጊዜ ከመጽሐፋቸውን ካለማንበብ የመጣ ነው። ከድነው ጓዳ ያስቀምጡታል መጽሐፋቸውን። ከዛ እስልምና ላይ ይመጡና ደግሞ ይሄ ለምን እንደዚህ ሆነ፣ ይሄ ለምን በዚህ ገባ፣ በዚህ ወጣ ምናምን ነገር ይላሉ ማለት ነው። እነሱ ዘግተው አስቀምጠውት መጽሐፋቸውን አያነቡትም ጭራሽ። ለዛ ነው እንጂ አስለን እስልምና ላይ የሚነሳ ነገር ኖሮ አይደለም። እንደነገርኳችሁ ከአንድ በላይ ማግባት፣ 2-3 ሚስት ምናምን ማግባት ራሱ እነሱ ጋር ድብን አድርጎ ነው ያለው። ሲጀመር የሚከለክል ጥቅስ በጭራሽ የለም መጽሐፍ ቅዱስ ላይ። ከአንድ በላይ ማግባት የሚከለክል የለም። ሲቀጥል እግዚአብሔር ሁሉ እንደ ስጦታ ነበር ሲሰጣቸው የነበረው ለነብያቶች ማለት ነው። ብዙ ሚስቶችን ሰጠሁ ካነሰክም ጨምርልካለሁ ምናምን ሲል ነበር እግዚአብሔር እንደ መጽሐፍ ቅዱስ ማለት ነው። በሂጃቡን በኩልም አይተናል በደንብ አድርገን። ኒቃብና ጅልባ ፊት መሸፈኛው ኒቃብ ራሱ ይለብሱ እንደነበር እንደታዘዙ ጭምር በደንብ አድርገን አሳይተናቸዋል ከመጽሐፍ ቅዱስ ማለት ነው። ነገር ግን እነዛ ነገራቶች አሁን ካያችሁ ሀይቃ እናንተ ራሱ ፍረዱ። አሁን በክርስትና ጭራሽ ኒቃብ የሚባል ነገር ያለ ይመስላል። አወራራቸው ሲታይ፣ አነጋገራቸው ሲታይ ማለት ነው ይነሱ ያለ እኮ አይመስልም ጭራሽ። ከአንድ በላይ ማግባት እስልምናን በሚተቹበት ደረጃ እንዴት ከአንድ በላይ እስልምና ላይ ማግባት ይኖራል ምናምን ይኖራል ይላሉ በጣም ብዙ ጊዜ ማለት ነው። ያለ ሁላ አይመስልም ጭራሽ። የሆነ ክርስትና ላይ ከአንድ በላይ የሚያገባ ጭራሽ ያለ አይመስልም። ትእዛዝ ጭራሽ ያለ አይመስልም። ነገር ግን በሚገርም ሁኔታ ትእዛዙ በደንብ አድርጎ ነው ያለው። እግዚአብሔር ሁላ 2 ሚስት ያለው ሰው እንዴት ማስተዳደር እንዳለበት ምናምን ጭምር ነው የሚናገረው ማለት ነው። እና መጽሐፋችሁን እኛ እየከፈትን እናሳያቸዋለን እናንተ አልከፍትም ካላችሁ ማለት ነው ኢንሻአላህ። እሺ አሁን ደግሞ ማነሰው ኢንሻአላህ በተወሰነ መልኩ ሴቶችን ምቷቸው ይላሉ ብዙ ጊዜ። አዎ ኒቃብ አለ በነገራችን ላይ ገብታችሁ ቪዲዮ ፖስት ይቻለው እሱ ማየት ትችላላችሁ ከታች ኮሜንት አይቼ ነው። እሺ ሱረቱ ኒሳ ላይ አላህ Subhanahu Wa Ta'ala ምን ይላል? እቺን እንደ ሹብሃ አድርገው ያነሳውታል። በእስልምና ሴቶችን ደብድቡ ተብሏል፣ ምቱ ተብሏል ምናምን ነገር ብለው ያነሳሉና ሱረቱ ኒሳ ምዕራፍ 4 ቁጥር 34 ላይ ምን ይላል? الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن ይላል። فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا። እዚህ ጋር በመጀመሪያ ደረጃ ልታስቡት የሚገባ ነገር ምንድነው? ቀጥታ ሄዶ ተነስታችሁ ምቷቸው አይደለም የሚለው። እነዚያ ማመጻቸውን የምትፈሩትን ገስጿቸው ነው የሚለው። በመጀመሪያ ደረጃ ምን እንዲያደርጋት ነው የሚገልጸው? ምከሯቸው፣ ገስጿቸው ነው የሚለው። መክሯትሳ አሁንም አልገሰጽም ካለች ቢታዝ በመኝታዋ ተለዩአቸው ይላል። ሀጅራ ያደርጋታል ከዛ በኋላ ማለት ነው። በመልኝታ ይለያታል። እንደዛም ሆና ደግሞ በአመጿ ላይ ከቀጠለች ምን ይሆናል? ሳካ ሳታደርሱ ምቷቸው ይላል። ቢታዘዟችሁም ለመጨቆን በእነርሱ ላይ መንገድን አትፈልጉ አላህ በላይ ታላቅ ነውና ይላል ማለት ነው አላህ አዘ ወጀል። እሺ እዚች ጋር ምን ማለት ነው? ወድሪቡሁን ሲል ምቷቸው ሲባል ምን ማለት ነው ብለን ካየን ተፍሲር አጣባሪ ላይ ምን ብሎ ያስቀምጥልናል? አን ሰዒድ ቢን ጀቢር ለና ወድሪቡሁን ቃለ ضربا غير مبرح። ወድሪቡሁን የተባለው ምንድነው? ضربا غير مبرح ሳካ ያልደረሰ ምት ነው። ቃለ ያው ضربا غير مبرح በጣም ብዙ ሙፈሲሮች ምን ብለው ነው የፈሰሩት? غير مبرح በቃ ሳካ ያልደረሰ ምት ብለው ነው የፈሰሩት ማለት ነው። ተፍሲር አጣባሪ እዛው ላይ غير مبرح ማለት ምን ማለት ነው? ሳካ ያልደረሰ ማለት ምን ማለት ነው ተብሎ ተጠየቁ። አናጣ ቃለ قلت لابن عباس ምን አለው? ما ضرب غير مبرح غير مبرح የሚለው ማለት ምን ማለት ነው ሲሉት ቃለ ቢሲዋኪ ወነህዊ በመፋቂያና በመሳሰሉ ነገራቶች። አሁንም እዚች ጋር ምን ይላል? ضربا غير مبرح ማለት ምን ማለት ነው? ቃለ ቢሲዋኪ ወነህዊ በመፋቂያና በመሳሰሉ ነገራቶች ማለት ምን ማለት ነው? አሁን ለምሳሌ ሆነ በእሷ እንደተቆጣባት እንዳዘነባት ለማሳየት ያክል ብቻ እሷን ሊጎዱ በማይችሉ ነገራቶች ማለት ነው። እሷን መጉዳት አይደለም እዚህ ጋር አላማው። የሆነ ማድማት የሆነ ነገር ማድረግ ሳይሆን እንደተናደደባት እንድታቅ ብቻ በመፋቂያ በሆነ ነገር በትራስ ነገር ሊሆን ይችላል ህመም በማያስከትሉ ነገራቶች ነካ ማድረግ ነው ማለት ነው የታዘዘው። ተፍሲር ኢብኑ ከቲር ላይ ማየት እንችላለን። ወድሪቡሁና ኢዛ ለም يرتدعن بالموعظة ولا بالهجران فلكم أن تضربوهن ضربا غير مبرح። በምክርም ማይሰሙ ከሆነ እንዲሁም ደግሞ በሂጅራን በመኝታ ተለይታቸው ማይሰሙ ከሆነ فلكم أن تضربوهن ضربا غير مبرح ሳካ ያልደረሰ ምትን እንድትመቷቸው ተፈቅዷል ነው ማለት የሚለው። ኢንሻአላህ ሰዓት ለመቆጠብ እንትን እንላለን። ረሱል ሰለላሁ ዐለይሂ ወሰለም ይሄንን ያሉት እንትኖች ብቻ ናቸው ወይ ማለት ሙፈሲሮች ናቸው ወይ ይሄንን ተፍሲር ያስቀመጡት እንጂ ረሱል ሰለም ضربا غير مبرح አይደለም ያሉት ካለን አይደለም። ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ብለዋል። ምን ብለዋል? ወድሪቡሁን ضربا غير مبرح ስትመቷቸው ምን ያላለ ሳካ ያልደረሰ ምትመቷቸው። ሳካ ያልደረሰ ቅድም አይተናል በመፋቂያና በመሳሰሉ ነገራቶች ማለት ነው። فإن أطعنكم فلا تبغوا عليهن سبيلا ቢታዘዟቸውም በእነሱ ላይ ምን አትበሉባቸው መንገድን አትለፉባቸው ብለዋል ማለት ነው ሰለላሁ ዐለይሂ ወሰለም። እሺ አሁንም በሌላም ቦታ ምን ብለዋል? ተፍሲር አልቁርጡቢ ላይ ደግሞ ብለዋል እድርቡ النساء اذا عصينكم في المعروف ضربا غير مبرح
ካመጹባቸው ሴቶችን ضربا غير مبرح بالمعروف በሆነ መልኩ በተለምዶ መልኩ ضربا غير مبرح ሳካ ያልደረሰ ምትን መቷቸው ብለዋል። ከዛ قال عطاء قال لابن عباس ما ضرب غير مبرح قال بالسواك ونحوه። እንግዲህ ብዙ ተፍሲሮችን አይተናል በሲዋክና በመሳሰሉ ነገራቶች መሆኑን አይተናል ማለት ነው። እሺ እንደ አሁን ደግሞ ኢንሻአላህ የቁርአኑን አይተናል። አንደኛ ነገር ዝም ብላችሁ ተነሳችሁ መቷቸው አይደለም ያለው ደረጃዎች አሉት። ምክር አለው፣ ገና በመኝታ መለየት አለው። በእንደዛም ሆነ አመጻ ከቀጠለ ራሱ የሆነ ሳካ ያልደረሰ እሷን የማሳመን የምትሳይሆን እንደተቆጣባት ለማሳየት ያክል ብቻ ነው ነካ ማድረግ በመፋቂያና በመሳሰሉ ነገራቶች በትራስ ሊሆን ይችላል። ብቻ እንደተናደደባት በሚያሳይ መልኩ ማለት ነው። እሺ እንደ መጽሐፍ ቅዱስ ብለን መጽሐፍ ቅዱስም መጽሐፍ አክሲማሮስ የቅዱስ ኤጲፋኒዮስ ላይ ስናይ ምን ይላል? እሺ ለምንድን ነው ሴት ልጅ ጉልበቷ ደካማ መሆኑ? ለዚህ ነው ይላል። ሴት ልጅ ጉልበቷ ደካማ አድርጎ የተፈጠረበት ምክንያት ምንድነው ይለናል። ስለምን ስላሴ ሲፈጥሩ ወንድም በኃይልና በጉልበት ብርቱ አድርገው ሴትን በኃይልና በጉልበት ደካማ አድርገው ፈጠሩ። ስላሴዎች ሲፈጥሩ ይላል ለምንድን ነው ወንድን በጉልበት ጠንካራ አድርገው ሴትን ልጅ ደግሞ በጉልበት ያነሰች አድርገው ለምንድን ነው የፈጠሩት ብለው ምን ይላሉ? ፈጠሩ ቢሉ ይህስ ጥንትም ሲፈጠሩ ወንድ ለመግዛት ሴት ለመገዛት ነው። ሴትን በኃይልና በጉልበት ብርቱ አድርገው ቢፈጥሯት ኖሮ ባልተቻለች ነበር ይላል። ይህ የሚታወቅ ዘንድ ዛሬ እንኳን አንዳንድ ጠንካራ ሴቶች ከጎልማሳ ጋር ታግለው ለማሸነፍ ሲደርሱ ይታያሉና ይላል። ስለዚህ መቶና ቀጥቶ እንዲያኖራት ልብ በሉ። ወንድ ልጅ ጠንካራ ተደርጎ የተፈጠረበት ምክንያት ምን እንዲያደርግሽ ነው? አንቺን መቶና ቀጥቶ እንዲያኖርሽ ነው። በቃ መታችሁ ግን እዚህ ጋር ምን ትላላችሁ? በእስልምና ሴት ልጅ እንድትመታ ታዟል ምናምን። አስለን እዛ ጋር እንደ መጽሐፍ ቅዱስ እንደ ክርስቲያኖች ማለት ነው እንትን የተባለበት ምክንያት ሴት ልጅ ደካማ ተደርጋ ወንድ ጉልበትኝ የተደረገበት ምክንያት ማንን እንዲመታላቸው ነው? ሴትን መቶና ቀጥቶ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንድም በኃይልና በጉልበት ብርቱ አድርገው ምን አደረጉ? ፈጠሩ ይላል ማለት ነው። ሱብሃንአላህ። ስለዚህ ወንድ ራሱ ጀግና ተደርጎ የተፈጠረበት ምክንያት ምን ይለናል? ምንድነው ይለናል? ሴትን ምን እንዲላት ቀጥቶና መቶ እንዲያኖራት ነው ማለት ነው። እና ከዚህ በኋላ መቼስ በእስልምና ሴትን ምቱ ይባላል ምናምን ብላችሁ እንደማታነሱ ትልቅ ተስፋ አለኝ ኢንሻአላህ። እህቶች የሚመቻችሁ ከሆነ ቀጥሉ። ጀዛኪላሁ ኸይራን። አሁን አጠር ለማድረግ ቀጣይ ደግሞ ሳቢና ኔትወርክ እያወረዳቸው ነው አንዳንድ እህቶችን። እሺ ጋሊያ አለሽ? አለው። በቃሽ። አንቺ ደግሞ ብዙን ጊዜ ክርስቲያኖች የሚያነሱትን ትችት ሴት ውሻና አህያ የሚለውን አንድ ሁለት በይ። እሺ ጀዛኩሙላህ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ ተገናኝተናል። እንግዲህ ክርስቲያኖች በእስልምና ላይ ያው ሴቶችን ዲፔንድ በማድረግ ሴቶች ላይ ዲፔንድ በመሆን እስልምና ላይ የሚያነሷቸው ብዙ ቅጥፈቶች አሉ አይደለ? ከነዛ መካከል ደግሞ ያው እኛ መልሶችን እየመለስን ነው። አሁን ደግሞ የሚሆነው ምንድነው? ሴት ውሻና አህያ የሚለው ላይ ነው። ምንም ውሃ የሚያነሳ ጥያቄ የሚጠየቅበት ሲጀመር ጥያቄ የሚነሳበት ሹብሃ ባይሆንም ነገር ግን ነገር ግን አንድ የሚያነሱት ሹብሃ አለ። እሱም ደግሞ በሱነን አነሳኢ ላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሰላትን ስለሚያቋርጡ ነገራቶች የዘረዘሩበት ነው እና 751ኛው ሐዲስ ላይ ምን ይላሉ? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? when any one of you stands to pray ከእናንተ መካከል አንዳችሁ ለመስገድ ሲነሳ then he is screened if he has in front of him something as high as the back of a camel saddle ልክ የግመል ኮርቻን አይነት የሆነ ነገር ከፊት ለፊቱ ይኖር ይገባል። እንደ ስክሪን ወይም ደግሞ ሱትራ የሚባል ነገር የለም፣ እንደዛ ሊከለል ይገባል ከፊት ለፊቱ ማለት ነው። if he does not have something as high as the back of a camel sandal in front of him ከፊት ለፊቱ camel saddle ወይም ደግሞ የግመል ኮርቻ አይነት ቁመት ያለው ነገር ካሌለ then his prayer is nullified by a woman, a donkey or a black dog ይላል። ከዛን በኋላ የዛኔ ይህ ነገር ካሌለ ወይም ደግሞ እንደ ሱትራ ያን ነገር ካላቆመ በሴት በውሻ እና በጥቁር ውሻ እና በአህያ ሰላቱ ይበላሻል ብለው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ያስቀምጣሉ። ከዛን በኋላ ካፊሮች ይህንን ሐዲስ በመያዝ ደግሞ ሴት ልጅ ከውሻ ጋርና ከአህያ ጋር የተመሳሰለች ናት፣ እናም ደግሞ ሴት ልጅ ብቻ ናት ሰላትን የምታቋርጠው አይነት ሹብሃ ያነሳሉ። ከዛንም በኋላ እሺ እንደዚህ አይነት ሹብሃ ያነሳሉ ማለት ነው። ሹብሃውን ቀጥታ ከመመለሳችን በፊት አንድ ሁለት ሐዲሶችን
እናያለን። ወንድም ሴትን እንትን ሰላት እንደሚያቋርጥ ማለት ነው። ሰሂህ አልቡኻሪ 509ኛው ሐዲስ ላይ ምን ይላል? አንድ ሰው ባጭሩ ታሪኩን ስነግራችሁ አንድ ሰው ጁምዓ ሊሰግድ ሲል ከፊት ለፊቱ ሱትራ አድርጓል። ከዛንም በኋላ የሆነ ልጅ ወይም ደግሞ የወንድሙ ልጅ ማለት ነው ሊያልፍ ሲመጣ በእጁ ይመልሰዋል፣ ገፍትሮ ይመልሰዋል። ከዛን በኋላ አሁንም ድጋሚ ሲመጣበት ደግሞ በኃይል ይመልሰዋል ማለት ነው። ከዛን በኋላ ይህ ልጅ ይህን ነገር ሲያይ ሸክዋ ያቀርባል። እንደዚህ ያደረገኝ አይነት ነገር ብሎ ሲናገር ምን ይሉታል? ሰላቱ ካለቀ በኋላ what has happened between you and the son of your brother ባንተና በወንድምህ ልጅ መካከል ምንድነው የተፈጠረው ብሎ ይጠይቁታል። ከዛን በኋላ ያሰጋጁ ሰው ምን ብሎ ይናገራል? I heard the Prophet sallallahu alayhi wa sallam saying ነብዩ መሐመድ sallallahu alayhi wa sallam ሲሉ ሰምቻቸዋለሁ if anybody amongst you is offering salah behind something as a sutra ከናንተ መካከል አንዳችሁ ከሱትራ ኋላ ሆኖ ሰላቱ የሚሰግድ ከሆነ ወይም ደግሞ ከፊት ለፊቱ ሱትራ አድርጎ የሚሰግድ ከሆነ and somebody tries to pass in front of him ከዛን በኋላ የሆነ ሰው ከፊት ለፊቱ ለማለፍ በመጣ ጊዜ between him and the sutra በሱትራውና በሱ መካከል ሊያልፍ በመጣ ጊዜ then he should repulse him and if he refuses እሱ ሊመልሰው ይገባል እንዳልፍበት ማለት ነው ሊመልሰው ይገባል። ነገር ግን refuses ካደረገ ወይም ደግሞ ያ ሰው ተቃውሞ ድጋሚ ሊያቋርጠው ከመጣ he should use force against him for he is a Satan እሱ ፎርስ ተጠቅሞ ወደ ኋላ ይመልሰው ይገባል በማለት ያስቀምጣል ማለት ነው። ስለዚህ ይሄኛው ሐዲስ ምንድነው የሚያሳየን? ወንድም ሴትም ሰላትን ሊያቋርጡ እንደሚችሉ ነው ማለት ነው። ቀጣይ ያለውም ሐዲስ ተመሳሳይ ነው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ወርታች አርግልኝ የሰቢና መውዳ ወርታች አርግልኝ አልሰማም ወርታች አርግልኝ መውዳ አይሰማም። ዝቅ አድርጊልኝ አንዴ። ኔትወርክ ይዞት ነው መሰለኝ እህቴ። እሺ የሚከፍትልኝ ሰው እንትን እያልኩና ኦኬ ከፍታለሁ። ተመለሰች መሰለኝ ነው ግን ኔትወርኩ ብለር አድርጓል። እስከዛ አንቺ አብራሪው እንቀጥለው እኔ እሺ። በተመሳሳይ ደግሞ እዛው ሰሂህ አልቡኻሪ ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰላትን ያቋረጠ ሰው አመጣች መሰለኝ ልሽ ይያድል ብለር ሆኗል፣ አይታይም በደንብ። ኡስታዝ ሁሱ ድምጽ ያሰማያል ነው። እስቲ ንገሩትና በቃ እሱ ጋር ነኝ እኔ። እሺ እንቀጥል። በቃ እሰማለሁ አይደለ? ሰማያለሽ። በቃ እሺ። ይሄኛው ሐዲስ ላይ ደግሞ በተመሳሳይ ወንድም ሆነ ሴት ሰላትን እንደሚያቋርጡ የሚያሳይ ነው። አንድ ሰው ደግሞ ሰላትን ከሚያቋርጥ 40 ቢቆም ይሻላል ብለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ስለዚህ መጀመሪያ መልሳችን የሚሆነው ሴት ልጅ ብቻ አይደለችም ሰላት የምታቋርጠው፣ ወንድም ሰላትን ያቋርጣል። ሴት ልጅ ተለይታ እዛ ጋር መጠቀሷ ብቻ እሷ ብቻ ሰላት ታቋርጣለች ማለት አይደለም ነው። ከዛን በኋላ ደግሞ ሸርህ ስናይ ዝቅ አድርጊልኝ ሞታ እህቴ ጃስሚን አንቺ በከፍች ይሻላል መሰለኝ። እሷ ኔትወርክ ትንሽ ይዟል። መወዳ ኔትወርክ ይዘሻል ሳስበው። እስኪ ጃስሚን ምቺ ከሆነ አንቺ በከፍች ትሻል ይመስለኛል። እስኪ በቃ እሺ ጃስሚን ከፍችልኝና እንቀጥላለን ኢንሻአላህ። ፋይሉን ታስናለና ችግር የለውም። አንቺ አብራሪ ለነና ከተመለሰች እንትኖቹን ታሳየናለች። አብሽር እንደ ታይምም ለመቆጠብ ያህል በቃ እሺ እንዲሁ እንቀጥላ። በቃ ሰራች መሰለኝ። ዝቅ አድርጊልኝ መወዳ ሸርሑ ላይ ሂጂልኝ። እሺ ሸርሕ ላይ ስንመጣ ደግሞ አሁን ደግሞ ምንድነው? ልክ ነሽ። ሁለተኛው መልሳችን የሚሆነው ደግሞ ሸርሑ ጋር ነው የምንመጣው። የቅድሙን ሐዲስ
ትሰሚያለሽ ሞዳ ይታየኛል። ልቀጥላለ ሰማለሁ። ቀጥያው እሺ ሁለተኛው መልሳችን የሚሆነው ደግሞ ምንድነው? ሸርህ ላይ ነው። ሸርህ ላይ ምን ብሎ አስቀምጧል? ቅድም ሴት አህያ እና ጥቁር ውሻ ተብሎ የተቀመጠበት ምክንያት ምንድነው ሲባል ምን አሉ? لأن المرأة ተፍትን የመጀመሪያው ምንድነው? ሴት ልጅ ስለምትፈትን ነው። والحمار ينهق አህያ ደግሞ ስለሚጮህ ነው። والكلب يروع ፈየተሸወሽ ውሻ ደግሞ ስለሚያስፈራ ነው ብሎ የሶስቱን መልሶናል ማለት ነው። አንድ ሙእሚን የሆነ ሰው ደግሞ ሰላትን በሚሰግድ ጊዜ ኹሹዕ ሊኖረው ይገባል። ኹሹዕን የሚያበላሹ ነገራቶች ተብለው ነው እዚህ ጋር የተዘረዘረው። እዚህ ጋር ደግሞ ስፔሲፊካሊ ሴት ልጅ ተጠቅሳለች። ሴት ልጅ ከተጠቀሰች ደግሞ ሐዲሱ የሚያወራ ስለ ወንድ እንደሆነ እንረዳለን ማለት ነው። ወንድ ልጅን ደግሞ ከሚፈቱ ነገራቶች መካከል ኦፍ ኮርስ ሴት አለች። እቺ ሴት ደግሞ ከፊት ለፊቱ በምታልፍ ጊዜ ሐሳቡን ከሰረቀችበት ከሰላቱ ከተዘናጋ ኹሹዑ ይበላሽበታል። ስለዚህ ሰላት የሚያበላሹ ተብለው ከተጠቀሱት ውስጥ የሆነችው ሴት እዛ ጋር የተቀመጠችው ስለምትፈትን ነው እንጂ እነሱ እንዳሉት ከውሻ ጋር ከአህያ ጋር ተመሳስለው ወይም ደግሞ ከእንስሳት ጋር ተመሳስላ እንዳልሆነ እናያለን፣ እንገነዘባለን ማለት ነው። ቀጣዩ ሸርህ ላይ ደግሞ አልቁርጡቢ እንዳስቀመጡት ዝቅ አድርጊልኝ መወዳት እንዴት ዝቅ አድርጊልኝ። ኦ ማይ ጋሽ አልሰማም ነው ዝም አላችሁ እኮ። ጋሊ አንቺ ትሰሚያለሽ የመወዳ ኔትወርክ ስለሆነ አንቺ ቀጥይ። እኔ በቃ እሺ ኦኬ ሃፍ ስክሪን ልክፈትና ከራሴ ልበልላችሁ። እሺ ቀጣይ ደግሞ አልቁርጡቢ ደግሞ ምን ብሎ አስቀምጧል? that is because a woman may be a source of fitna ሴት ልጅ ምክንያቱም ምንድነው እዛ ጋር የተጠቀሰችበት የፊትና ሶርስ ልትሆን ይችላል፣ ምንጭ ልትሆን ስለምትችል a donkey may bray አህያ ደግሞ ስለሚጮህ ነው and a dog may be frightening ውሻ ደግሞ ሊያስፈራ ስለሚችል ነው ብለው የሶስቱንም ምክንያት ተቀመጠ ማለት ነው። ስለዚህ ምንም የሚያመሳስላቸው ነገር የለም። እንኳን ሴቷ ከውሻውና ከአህያው ጋር ልትመሳሰል አይደለም አህያው እንኳን ከውሻው ጋር የሚያመሳስለው ምንም ነገር የለም እዚህ ጋር ማለት ነው። እንደምንመለከተው ከሆነ ሴት ልጅ ስለምትፈትን ብቻ ነው እዛ ሐዲስ ላይ የተቀመጠችው ማለት ነው። ቀጣይ ደግሞ በሶስተኛ ደረጃ የምናየው መልሱ ምንድነው? እናታችን አይሻ ረዲየላሁ ዐንሃ ያስተላለፈችው አንድ ሐዲስ አለ። ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሚሰግዱ ጊዜ I used to sleep in front of Allah's messenger ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሚሰግዱ ጊዜ ከፊት ለፊታቸው እተኛ ነበር with my legs opposite his qibla ወይም ደግሞ ከሱ ፊት ለፊት ሆኖ ማለት ነው። እግሬ ከቂብላቸው ደግሞ ከሳቸው ፊት ለፊት ሆኖ እተኛ ነበር። and whenever he prostrated እሳቸው ሱጁድ በሚወርዱ ጊዜ he pushed my feet and I withdraw them እሳቸው እግሬን ይነካሉ ወይም ደግሞ ይገፉታል። ከዛን በኋላ እግሬን እሰበስባለሁ ሱጁድ ሲወርዱ ማለት ነው። and whenever he stood በሚቆሙ ጊዜ ደግሞ I stretched them እግሬን ዘረጋ ነበር ብላ እናታችን አይሻ ትናገራለች ማለት ነው። እዚህ ጋር አይደለም ኪ ፖይንቱ። ከዛን በኋላ ደግሞ እናታችን አይሻ ረዲየላሁ ዐንሃ ምን ብላ ጨመረች? in those days በእነዚህ ጊዜያቶች እነኚህ ነገራቶች በሚፈጠሩ ጊዜ ማለት ነው there were no lamps in the house በቤት ውስጥ ምንም አይነት ማብራት አልነበረም። ስለዚህ ቤቱ ምንድነው ሙሉ ለሙሉ ጨለማ ነው ማለት ነው። በዚህ መሃል የሚፈጠር ምንም አይነት ፊትና አይኖርም ማለት ነው። ስለዚህ ከዚህ ሐዲስ ምን እንገነዘባለን? ሴት ልጅ ከፊት ለፊት ስታልፍ ሰላት ታቋርጣለች የተባለበት ምክንያት ምንድነው? ስለምትፈትና እናታችን አይሻ ረዲየላሁ ዐንሃ ደግሞ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ፊት ለፊት እግሯን ታደርግ ነበር። ነገር ግን ጨለማ ነበረ። ኪወርዱ ምንድነው? there were no lamps in the house ቤት ውስጥ ምንም አይነት ማብራት የለም። ስለዚህ በጨለማ ምንም አይነት ፊትና እንደማይፈጠር እና ነው ማለት ነው። ስለዚህ ምንም አይነት ፊትና አይፈጠርም። እናታችን አይሻ ረዲየላሁ ዐንሃም ደግሞ ይህ ሹብሃ በተመሳሳይ ሲነሳባት ነው ይህንን መልስ የመለሰችው ማለት ነው። ስለዚህ በአጭሩ መልሳችን ምንድነው? የመጀመሪያው ወንድም ሆነ ሴት ሰላት እንደሚያቋርጡ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ግልጽ በሆነ መልኩ ተናግረዋል። ሁለተኛው መልስ ደግሞ ሴት እዛ ጋር የተቀመጠችበት ምክንያት ስለምትፈትንና የአንድ ሰው ደግሞ ኹሹዑን የሚያበላሽ ወይም ደግሞ ከሰላት የሚያዘናጋው ነገር ካለ ሰላቱ ስለሚበላሽ ነው። ሴት ልጅ ደግሞ ከፈተነችው ኦፍ ኮርስ ይበላሽ ረዲየላሁ ዐንሃ የመለሰችበት ነው ማለት ነው።
ሶ ባጭሩ ይሄንን ይመስላል። እህቶች ቀጥሎ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይር። ጀዛኪላሁ ኸይረን። ትንሽ ኔትወርክ ተቆራርጦ እንትን አለብን። እሺ እህት ሳቢና አለሽ አይደለ? አላህ ይፍትህ ሰማና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እምነት evil woman is in three things። ይሄ መጥፎ ባድ ላክ የሚባለው ነገር በሶስት ነገራቶች ላይ አለ። እነሱም በመንድናቸው the woman ማነው the horse the woman in the house። በእነዚህ በሶስት ነገራቶች ላይ መጥፎ ገድ ወይም ደግሞ ባድ ላክ አለ የሚል ዘገባ እናገኛለን። እና ይሄንን አስመልክቶ ይሄ ሐዲስ አስመልክቶ የአላህ መልእክተኛ ገድን አስመልክቶ ኢን ጀነራል ገድን አስመልክቶ ምን አይነት አስተምሮ ነው ያስተማሩን የሚለውን ደግሞ ስንመለከት صحيح البخاري 5707ኛው ሐዲስ ላይ ያላህ መልእክተኛ ምን ይላል? لا عدوى ولا طيره ሲሉ ይነግሩናል ማለት ነው። ጢያራ የሚባለው ጢያራ ማለት በወፎች ገድ ማድረግ ማለት ነው። እርግቦች ወይም ደግሞ ወፎች ቤዚካሊ በድሮ ጊዜ ካየን ከለራቸው ወይም ደግሞ ሙቭመንት ፓተርናቸው ምናምን ነገር በማየት በእነሱ ገድ ማድረግ ማለት ነው። እንደዚህ አይነት ገጠመኝ መጥፎ ድላለኝ ምናምን ወይም ደግሞ ቀኔ ጥሩ ነው ብቻ በእነዚህ በመሳሰሉት ገድ ማድረግ ማለት ነው። ያላህ መልእክተኛ ላ ጢያራ ብለው ይገልጹልናል ማለት ነው። እንዲሁም ደግሞ በሱነን አቢ ዳውድ 3910ኛ ላይ ያላህ መልእክተኛ ምን ይላል? ላ ጢያራ አጥያራ ሽርኩን አጥያራ ሽርኩን ብለው ጢያራ ማለት ይሄ በእግቦች ገድ ማድረግ ሽርክ ነው ወይም ደግሞ በአላህ Subhanahu Wa Ta'ala ማጋራት ነው ብለው ይነግሩናል ማለት ነው። እንዲሁም ሙስነድ አህመድ ላይ ይሄን ሐዲስ አስመልክቶ ደግሞ ሙስነድ አህመድ ላይ በተዘገበለ ሐዲስ መሰረት አንድ ሰው ወደ እናታችን አይሻ ረዲየላሁ ዐንሃ መጣና ይሄን ሐዲስ ይነግራታል። አጥያራ ፊ ዳር ወልመርአቲ ወልፈረስ ብሎ ሲነግራት አይሻ ረዲየላሁ ዐንሃ ተቆጣችና ምን አለች? ወለዚ አንዘለ الفرقان على محمد ፉርቃንን ቁርአንን በመሐመድ ላይ ባወረደው ጌታ እምላለው የአላህ መልእክተኛ ገድ መጥፎ ገድ በእነዚህ በሶስት ነገራቶች ነው ብለን አላስተማሩም፣ ይሄንም አልተናገሩም። እሳቸው ያሉት ምንድነው? ኢነማ ቃል ካነ አህሉ الجاهليه يتطيرون من ذلك በእነዚህ በሶስት ነገራቶች ጢያራን ያደርጉ ነበር የሚል ንግግር የተናገሩት ትላልቅ ማለት ነው። እንዲሁም ኢብኑ ቁተይባ ማለት በሁለተኛው ዓመተ ሂጅሪ የነበሩ ታላቅ ኢማም ናቸውና እሳቸውም ይሄንን ያስቀምጡልናል ማለት ነው። የአላህ መልእክተኛ በሶስት ነገራቶች ገድ አለ ብለው ሳይሆን የሚያስቀምጡት إنما قال رسول الله صلى الله عليه وسلم كان أهل الجاهلية بزي طيارة يرقو نبرة ይህንን ደግሞ ማድረግ ሽርክ ነው ብለው የአላህ Subhanahu Wa Ta'ala በተከበረው ቃሉ የነገረን የቁርአን አንቀጽ ይጠቅሱናል። ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها በነፍሶቻችሁም ወይም በእናንተ ላይ የሚደርሰው ማንኛውም አይነት ሙሲባ በአላህ Subhanahu Wa Ta'ala እቅድና ፍቃድ የሚደረግ ነው እንጂ በገድ ወይም ደግሞ በመጥፎ ገድ የሚሆን አይደለም ማለት ነው። ኢማም ጣሐዊ ይሄንን አስመልክቶ ይነግሩናል ማለት ነውና እዚህ ጋር ሐዲሱ ላይ ኢንጀነራል ማለት የተፈለገው ምንድነው የሚለውን ሲልሲለቱል አሐዲስ الصحيحه የተባለው ኪታብ ላይ ይሄን አጠቃሎ ሲያስቀምጥልን ምንል አጥያራ የሚባል ነገር የለም። አነ ላሹም ፊ ሸይ በነገራቶች ላይ ገድ ማድረግ ገደቢስነት በዚህ ነው ምናምን ብሎ ማድረግ የሚባል ነገር የለም። ለአነ ማዕናሁ የሐዲሱ ደግሞ ማዕናው ለው ካነ ሹኡም ቢኖር ገደቢስነት መኖር ወይም ደግሞ አነ ረጁል ሰዒድ ነው ሸቂይ ነው ወይም ደግሞ ለመልካም ነገር ይገጠማል ወይስ አይገጠም የሚለውን ለመግለጽ ደግሞ ከገቡ እንኳን እነዚህ ሶስቱ ይሄንን ያሳዩናል ማለት ነውና ሱነን ኢብኑ ማጃህ ላይ ያላህ መልእክተኛ ግልጽ በሆነ ሐዲሳቸው ላይ ምን ይሉናል? I heard the messenger of Allah say do not believe in omens በገድ አትመኑ ወይም ደግሞ በገድ አትመኩ በዚህ አትስሩ and good omen good fortune ደግሞ መልካም መገጠም ማለት ደግሞ መልካም ኸይር ደግሞ ማለት በሶስት ነገራቶች ነው በሴት በፈረስ እና ቤት ማለት ነው። ይሄን ደግሞ ማለት ምን ማለት ነው ደግሞ የሚለው መልካም መገጠም ገድ ሳይሆን መልካም የሆኑ ኸይር ነገሮችን ያመላክታል ብለው ሶስቱ ነገራቶች መጥቀሳቸው ምን እንደሚያመላክትልን መልካም የሆነ ሴት ሷሊህ የሆነች ሴት ካለች አንድ ሰው ለምሳሌ ባለቤቱ መልካም የሆነች ሴት ባለቤት ካለችው ይህ ሰው ደስተኛ ሆኖ እንዲኖር ከመደረጉት ምክንያቶች ናቸው። እንዲሁም ደግሞ መልካም ቤት ካለው እንዲሁም መልካም የማያስቸግረው የሆነ መጓጓዣ ካለውና መልካም የሆነ ጎረቤትም ካለው ይህ ሰው በዙሪያ ባሉ ነገሮች በመልካም ነገራቶች ተከቦ መልካም የሆነ ሀያት እንዲኖር ያደርጋል ለማለት ነው እንጂ በእነዚህ ላይ ገድን አድርጎ መኖር አለበት የሚልን ጽንሰ ሐሳብ አያስገነዝበንም ማለት ነው። እና ኢንሻአላህ ቀጥሉ አخوات ሐሳብ ጨምሩት ካለ ቀጥሉ።
ዛኪላሁ ኸይራን የተብራራ ነገር ነው። እህት መወዳ አለሽ አሁን? እሺ መወዳን ኔትወርክ ይዟታል አለሽ? ግን ካሜራ ስከፍት ኔትወርክ እንትን እያለ ነው መሰለኝ። በቃ ሰቢና ትከተለናለች። ከሌላው ማብሻል። እሺ ጋሊያ አሁን ቀጣዩን የምታቀርብልን ሚራል ነች። አጠር አድርጋችሁ ለሰዓቱ አቅርቡትኝ። ጋሊያ የምታቀርብልን ሴት በሴጣን መልክ ትመሰላለች የሚለውን ደግሞ እሷ ታቀርብልናለች ኢንሻአላህ። ታፍኗል እህቴ ድምጽሽ ታፍኗል። እንትን ብዬ መስተካከል አሁንም ያው ነው፣ ግን ካልሆነ ቀጥይ በቃ ዝም ብለሽ የተወሰነ ግን ታፍኗል። አስተካክዩ ኸይረን በረሱል ጊዜ ሰሐቦች ከንታቸው ርቆ በጣም ነበርና በዚህም ጊዜ ከሚስቶቻቸው ተሰቅለው በጣም ብዙ ጊዜ ይቆዩ ነው እና ለነሱ ዝሙት እንዲያወጡ በመሰራ ያፎን እንዴ ኤርፎን ለብሰሻል እንዴ? ኤርፎን ካረግሽ አውጪው። ሚራል አለሽ እህቴ? ኤርፎን አድርገሽ ሆነ አውጪው። በጣም ታፍኗል። ውስጥ ነው ያለው ድምጽሽ። እሺ ሚራል አንድ ሰው እስከሚያቀርብ ድረስ ማይክሽን አስተካኪው። ኤርፎን ካደረግሽ ኤርፎኑን አውጪው። አህያ ካለሽ አንቺ ቀጣዩን አያ ሴት በሴጣን መልክ ትመሰላለች የሚለውን አንቺ ቀጥዩ። እስከዛ እህት ያለሽ ትሰሚያለሽ? ትንሽ ድምፅሽን ከፍ አድርጊ። መርሐባ በእስልምና ከሴት ልጅ ጋር የተያያዙ ብዙ የሚነሱ ሹብሃዎችን እስካሁን ተጠቅሰዋል። እናም ከዚህ በኋላ የሚጠቀሱ አሉ። እናም ከነዚህ ከሚነሱ ሹብሃዎች መካከል ደግሞ አንዱ በሸይጣን መልክ ትመጣለች እና ያም ማለት ደግሞ ሰይጣን ነች በማለት ሆን ብለው እስልምናን ለማስጠልሸት የሚሞክሉ አካላት አሉና ሊልአሰፍ ግን እስልምና ላይ ከነጭራሹ ሰይጣን ነች ተብሎ ሊያስነሳ የሚችል ክፍተት ራሱ የለም። ከዚ አላህ ሱብሓነሁ ወተዓላ በሱረቱል ሁጁራት አያ 13 ላይ እንዲህ ይለናል፣ ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ፣ እናንተ ሰዎች ወይ እኛ ከወንድና ከሴት ፈጠርናችሁ ይላል አላህ ሱብሓነሁ ወተዓላ። ይህ አያ ፍጹም ሰይጣን ነች ተብሎ እንኳ ሊነሳ የሚችል ምንም አይነት የእስልምና ማጠልሸት ሊኖር እንደማይችል ያሳየናል ማለት ነው። ታዲያ በሰይጣን መልክ ስትመጣለች ወይ የሚለውን ስናይ አንድ የሚነሳ ሐዲስ አለ። እሱ ምን የሚለው ወዐን ጃቢሪን ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢነል መርአተ تقبل في صورة شيطان وتدبر في صورة شيطان، ሴት ልጅ በሰይጣን መልክ መጥታ ትሄዳለች። إذا أحدكم أعجبته المرأة ከእናንተ መካከል አንደኛችሁ ሴት ልጅ ከማረከችው فوقعت في قلبه እናም ደግሞ ልቡ ላይ ካረፈች ወይም ደግሞ ስሜት ካሳደረችበት فليعتمد إلى امرأته ወደ ሚስቱ ይመለስና فليواقعها ይገናኛት فإن ذلك يرد ما في نفسه ይህ ደግሞ በነፍሱ ላይ ያለውን ነገር ይመልስለታልና ሐራም የሆነ ነገር እንዳያደርግ ያደርገዋልና ይለናል። በሌላ ዘገባ ላይ ደግሞ ሰሒህ ሙስሊም ሐዲስ ቁጥር 1403 ላይ እንዲህ ይላል፣ Jabir bin Abdullah reported that Allah's apostle sallallahu alayhi wa sallam saw a woman, Allah መልእክተኛ sallallahu alayhi wa sallam አንዲት ሴትን አዩና, and the rest of the hadith was narrated with the exception
that he said he come to his wife Zainab ነብያችን ሰለላሁ ዐለይሂ ወሰለም ሚስታቸው ዘይነብ ረዲየላሁ ዐንሃ ጋር ሄዱና ከላይ የተጠቀሰውን ሐዲስ ብቻ ያንን ይደግማል። ከዛ ምን አለ who was taking a piece of leather ቆዳን የፋቀች ሳለች መጣትና እሷን ተገናኛት ማለት ነው። ከዛም he made no mention of she retires in the shape of shaitan በሰይጣን መልክ ትመጣለች የሚለውን ፓርት ደግሞ እዚህኛው ሪዋያ ላይ እንዳልጠቀሰው ያሳየናል። ሸርሁን ደግሞ ስናይ አቢ አብዱላህ ኢብኑ አብዱራህማን ዳሪ በመባል የሚታወቁ አልሙስነድ አልጃሚዕ ላይ ከተሰኘው ኪታባቸው ላይ ምን ብለው አስፍረውታል? قال العلماء ان معناه الاشاره الى الهوى እንትን ስሜትን ማሳየት ላይ ነው። ወዱዓ الى الفتنه ወደ ፊትናም ደግሞ መጥራት ላይ ነው። لما جعله الله تعالى في نفوس الرجال على الميل على النساء አላህ ሱብሃነሁ ወተዓላ በወንዶች ነፍስ ላይ ሴቶች ጋር ባላቸው ዝንባሌ ላይ ብቻ ያንን ዝንባሌ በመጠቀም ወደ ፊትና ይጠራታል ወይ ደግሞ ስሜትን ያገናጽፋታል የሚል ነው እንጂ ሌላ ነገር አልነበረም። ወልኢልቲዛዚ ቢነظሪሂን እነሱን በማየት ደግሞ እንዲያጣጥሟት ሸይጣን አቅሉ ላይ እንትን ይልለታል ነው ይስብለታል ወይ ደግሞ እንደዚያ ፊትና ውስጥ ያስገባዋል ነው። فهي شبيهة بالشيطان እሷ ደግሞ በሸይጣን ምስያ ነች የሚለው في دعائه الى الشر በመጥፎ ነገር ላይ እሱን በመጥራቷ ነው። ቢወስወሰته እሱን ደግሞ በመወስወሷ ነው። ወተዚኒሂ ለሁ ለሱ ውብ ሁናና አምራ በመታየቷ ነው ይላል። እንዲሁም صحيح ሙስሊም ሸርህ ላይ ምን ይጠቅሳሉ? ويستنبط من هذا أنه ينبغي لها ألا تخرج بين الرجال إلا لضرورة እዚህ ላይ ደግሞ ምን ልብ እንዲባልና ይከለክላሉ። ሴት ልጅ ከአጅነቢ ከሆኑ ወንዶች ጋር በጣም አስፈላጊና አንገብጋቢ ከሆነ ጉዳይ ውጪ መገናኘት እንደሌለባት ያሳያል ማለት ነው። ይህም ብቻ እያንዳንዱ በየቀን ከቀን እለቷ በምታደርጋቸው ነገሮች ላይ ወንዶች ፊትና እንዳይገቡባት ብላ አለባበሷንም ሆነ እያንዳንዱ አረማመዷን ኦር የምታሳየውን አክቶች መቆጠብ እንዳለባት ነው ብትወጣ ራሱ ማለት ነው። ለአንገብጋቢ ጉዳይ ብትወጣ ራሱ እንደዛ ማድረግ እንዳለባት ይገልጻል ማለት ነው። وأنه ينبغي للرجل الغض عن ثيابها والإعراض عنها مطلقا እንደዚሁ ደግሞ ወንድ ልጅ እሷን ከማየት አይኑን ሊሰብርና ከዛ ደግሞ እሷ ካለችበት አካባቢ ጭራሽ ዞር ሊል እንደሚገባ ይገልጻል ማለት ነው። ምናልባት እንኳን በአጋጣሚ ባያትና በውስጡ ለሷ ስሜት ብታሳድርበት ሚስቱን ሂዶ ሊገናኝ እንደሚገባና እዚያ ጋር የተነሳውን ስሜቱን ሊያስወግድ እንትን በሐላል መንገድ ሊመልሰው እንደሚገባ ይናገራል ማለት ነው። ከዛም ወሸይጣኑ ለሁ ማዕነያን ፊ ኪታቢላሂ ዐዘ ወጀል ሰይጣን ደግሞ ቁርአን ላይ በሁለት መልኩ ተገልጿል። አንደኛው ምንድነው? በሱረቱ ሳፋት አያ 65 ላይ አላህ ሱብሃነሁ ወተዓላ ጀሃነም ውስጥ ስለምትገኝ ዘቁም የተሰኘች ዛፍ ሲገልጽ ምን ይለናል? ጠልኡሃ ከአነሁ ሩኡሱ ሸያጢን እንቡጧ ልክ የሰይጣናት ራሶች ይመስላልናል። አላህ ሱብሃነሁ ወተዓላ ምን ያክል ቀቢህ መሆኑን በሸይጣን መልክ ያሳየናል ማለት ነው። ታላቁ ሙፈሲር ኢብኑ ከሲር ምን ብለው ፈስረውታል? ይሄንን ወኢነማ ሸበሀ ቢሩኡስ ሸያጢን በሸይጣን ራሶች ደግሞ ያመሳሰላት ወኢለም ተኩን ማዕሩፈተን ዐንደ ልሙኻጠቢን እነዚህ የሚወራላቸው ሰዎች ጋር አሁን እኛም ለራሱ የምናወራው ሰዎች ጋር ሸይጣን ምን አይነት መልክ እንዳለው ባይታወቅም እንኳን ለምንድን ነው እንደዚያ በሸይጣን መልክ የተገለጸችው አለ لأنه قد استقر في النفوس أن الشياطين قبيحة المنظر በነፍሳችን ላይ እኛ በራሳችን ኢማጂን በመናደርገው ነገር ላይ ሸይጣን በጣም አስቀያሚ አሰቃቂ የሆነ መልክ እንዳለው ስለሆነ የምንስለው እዚህ ጋር በዚያ መልኩ ነው የገለጸልን ማለት ነው። ሊትራሊ እዚህ ጋር ደግሞ አላህ Subhanahu Wa Ta'ala ሰይጣን ምን አይነት አጸያፊና አሰቃቂ መልክ እንዳለው ይነግረናል ማለት ነው። ልክ እኛ የምንስለውን አይነት ባህሪ የያዘ መሆኑን ይነግረናል ማለት ነው በአያው ላይ እና አሁን ሴት ልጅ በሰይጣን መልክ እንኳን ብትወጣ በዚያ እኛ ኢማጂን የምናደርጋት ሰይጣንን ኢማጂን በመናደርገው መልኩ እንደዚያ ሴት ልጅ በሸይጣን መልክ ነው የምትወጣው ተብሎ እንኳን ቢታሰብ እንደዚያ አስቀያሚና የሆነ የተንጨባረረች ምናምን አይነት በጣም ጥቁር የምታስፈራራ በድንጋጤ ራስን ሁላ ልታስት የምትችል አይነት ሴት ሆና መውጣቷ በወንድ ፊት
በዚያ መልኩ መውጣቷ እውን ወንድ ልጅን ሊፈትን ነው ወይ የሚለውን ሐሳብ ስናይ ምንም በቃ ነንሴንስ ሲሆንና ተቀባይነት የሌለው ዝም ብሎ እስልምናን ከማጠልሸት የመጣ እንጂ ከዛ የተረፈ ነገር እንደሌለው ያሳያል። ከዛ ማንኛውም ወንድ በዚህ አጸያፊ መልክ የምትመጣን ሴት ሊፈተንባት ቀርቶ ቀጥ ብሎ ራሱ አያትም። እንደውም በአጸያፊነቷ ቢሻሻት እንጂ ማለት ነው። ይህ የሚነሳው በሴት ልጅ እንደዛ አይነት መልክ አላት የሚባለው ነገር ምንም ቤዝመንት የሌለው ነገርና ውድቅ የሆነ ነገር መሆን ያሳየናል ማለት ነው። ሌላኛው ደግሞ አላህ ሸይጣን የገለጸበት መልክ ሱረቱል አዕራፍ አያ 27 ላይ እንዲህ ይላል አላህ Subhanahu Wa Ta'ala ያ በኒ አደም ላ የፍቲነነኩም الشيطان كما اخرج ابويكم من الجنه የአደም ልጆች ሆይ ሸይጣን አባትና እናታችሁን ከጀነት እንዳወጣቸው ሁሉ እናንተንም እንዳይሞክራችሁ ይለናል አላህ Subhanahu Wa Ta'ala። እዚህ ሰዓትም ወኩል ሸይ ከሁሉም ነገር ላይ አፈንጋጭ የሆነ አካል ሸይጣን ተብሎ እንደሚገለጽም ያሳየናል ማለት ነው። የሐዲሱ መልእክት ሴቶች ከሸይጣን ጋር ይመሳሰላሉ ኦር በሸይጣን መልክ ተመስለው ይወጣሉ የሚል አይነት ነገር ሳይሆን ከፊትናው አንፃር ማስጠንቀቂያ እየሰጡ ነው ማለት ነው። እዚያ ጋር ስትወጣ እሷን ኢስቲግላል አድርጎ እንደሚጠቀምባትና እሷን በመጠቀም ፊትና ውስጥ ወንዶች እንዲገቡ ለማድረግ የሚጠቀምበት ዘዴ መሆኑን ያሳየናል እንጂ እሷ በዚያ መልክ ትመጣለች ማለት አለመሆኑን ያሳያል ማለት ነው። ይህንም ለማረጋገጥ ደግሞ የሆነ ስለ አቢ ዳውድ ቁጥር 2607 ላይ ያለን ሐዲስ መጥቀስ እንችላለን። እሱ ምን የሚል ነው? The messenger of Allah sallallahu alayhi wa sallam said a single rider is a devil. አንድ ብቸኛ ተጓዥ ነው ሰይጣን ነው። and a pair of riders are a pair of devils. እንደዚህም ደግሞ ጥንድ የሆኑ ደግሞ እንትኖች ተጓዦች ሸይጣኖች ናቸው ይልና but three are a company of riders ነገር ግን ሶስት ከሆኑ ግን የተጓዥ ቡድኖች ናቸው ብሎ ይጠቅስልናል። እዚህ ጋርም ሸይጣን የተባለበት ምክንያት እነዚህ ተጓዦቹ ሰዎች ሸይጣን ናቸው ማለት ሳይሆን ምን ያክል ብቻውን ሲሆን ምን ያክል ፊትና ውስጥ ሊገባ እንደሚችልና ከዛም በኋላ መጥፎነቱን የሚያሳይ ነው ማለት ነው። አሁን ለምሳሌ ብቻውን የሆነ ሰውዬ ጉዞ ቢያደርግ ቢታመም ኦር የተለያዩ ችግሮች ቢደርስበት ቀድሞ የሚደርስለት ሰውና አብሮት ሆኖ ሊያግዘው የሚችል ሰው እንደሌለ ያሳያል ማለት ነው። እንደዚህ ሁለት ከሆኑ ፊትናው በእነሱ ላይ እንደሚከብድ ነው የሚያሳየው። አንዱ ብቻውን ቢሞትበት የሆነ ሰው የሌለበት አካባቢ ከሆነ ብቻውን ወይ ሊቀብረው አይችል ምናምን ብቻ እንደዚያ ስለሆነ ሶስት መሆኑን ለነሱ ኸይር መሆኑንና የበለጠ የተሻለ መሆኑን ፊትና ላይ እንዳይገቡ እንዳይጨናነቁ ምናምን እንደሚያደርጋቸው ነው የሚያሳየው ማለት ነው። እዚህ ጋር ሴት ልጅ በሸይጣን መልክ ትመጣለች የሚባለው ነገር እስልምናን ለማጠልሸት ሆን ተብሎ የሚነሳ ሐሳብ እንጂ ቤዝመንት ኑሮት በሸይጣን መልክ ትመጣለች ተብሎ የሚነሳ አይነት ነገር አይደለም ማለት ነው። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ማሻአላህ ተባረከ ረህማን። ቆንጆ አቀራረብ ነው። ያላህ ይጨምርልሽ። ሚራል ሰርቶልሻል ማይክሽ ወይስ እخت ያለሽ? አይ ቲንክ ኔትወርክ አልካረለም። እሺ ፋጢማ እሺ እነሱ እንትን እስከሚለው ድረስ ከኔ ጋር አንድ ሁለት ነጥቦችን እንያቸውና ከኔ ጋር የምንመለከተው ደግሞ ምንድነው ሁልጊዜ ወገኖቻችን ከሚያነሱት ጥያቄዎች መካከል ሁልጊዜ ወገኖቻችን ከሚያነሱት ጥያቄ መካከል አንዱ ምንድነው ሴት ልጅ መላእክት ይረግሟታል የሚለውን ሐዲስ ያመጡና ሴት ልጅ በእስልምና ተጨቁናለች። ምክንያቱም ምንድነው ሴት ልጅ በመላእክት ትረገማለች። ስለዚህ ይህንን ሐዲስ የቱ ጋር እናገኘዋለን? እነሱ የሚጠቅሱትን ሐዲስ የት እናገኘዋለን? ብዙ ቦታ ተጠቅሰዋል። ከነሱም ውስጥ የመጀመሪያው ሰሂህ ቡኻሪ ላይም ተጠቅሰዋል። እንዲሁም ደግሞ ኢማሙ ነወዊም ደግሞ ፈስረውታል ይህንን ሐዲስ። ይህ ሐዲስ የሚለው ምንድነው አንድ ባል ሚስቱን ለግንኙነት ወይም ደግሞ ለባልጋ በጠራት ጊዜ እምቢ ካለች መልአክ እስከሚነጋ ድረስ ይረግሟታል ይላል።
Abu Huraira radiallahu anhu, peace upon him, Abu Huraira reposted that Allah reposted said, when a woman spent the night away from the bed from her husband, and the angel cursed her until the morning ይላል። አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ባል ሚስቱን በጠራት ጊዜ ለምን ለግንኙነት በጠራት ጊዜ እሷ እምቢ ካለች መላእክት ይረግሟታል። እስከ መቼ ድረስ? እስከ ሚነጋ ድረስ ይረግማታል ይላል። ስለዚህ ይህንን ወገኖቻችን ትችት ብለው የሚያነሱት ምንድነው? ኢስላም ለሴት ልጅ ክብርን አልሰጠም ወይም ደግሞ ኢስላም ሴትን ልጅ አላከበረም እያለ ነው የሚነግረው። ወላኪን ንሳ ይህ የሐዲስ የተጠቀሰው በባለትዳሮች ወይም ደግሞ ስለ ትዳሮች በሚነሳበት ታይም ነው። በዚህን ጊዜ እንደምንመለከተው በጣም ብዙ ትዳሮች እየፈረሱ ያሉት ከብዙ ችግሮች አንጻር ቢሆንም ወላኪን ደግሞ ከዚህም አንጻር እንኳን በምንመለከትበት ጊዜ አንደኛ ነገር ወንድ ልጅ ለዚናም ይጋብዛል። ምክንያቱም ስሜት ነው። ስሜቱን ጠይቆ እምቢ በተባለ ጊዜ ወደ ዚናም እንዲሄድ ይጋብዘዋል ማለት ነው። ሁለተኛ ነገር ደግሞ ሴት ልጅ እምቢ ካለች የሚለው ወይም ደግሞ መላእክት ይረግሟታል ተብሎ ሲባል ምንድነው? እሷ ዊዛውት ኤኒ ሪዝን ማለትም ማንስትሬሽን ላይ ካልሆነች፣ የጤና እክል ከሌለባት፣ እንዲሁም ደግሞ ባሏ አስገድዶ የማይጠይቃት ከሆነ ወይም ደግሞ ተገዳ ከሆነ ይህ ነገር ምን አይሆንም? እሷ ላይ ለዕና አይሆንም ወይም ደግሞ እርግማኑ አይደርስባትም ማለት ነው። ባል ሚስቱን በሚጠይቅበት ጊዜ በዱላ ቀረሽ እንዲሁም ደግሞ የሚጠይቃት አስገድዶና እየደበደበ ከሆነ ይህ ማለት አትረገምም። እንዲሁም ደግሞ በማንስትሬሽን ጊዜ ተጠይቃ ከሆነስ ይህም አትረገምም። ታዲያ አንዳንድ የክርስቲያን ወገኖቻችን ምን በማለት ይጠይቃሉ? ታዲያ ይህ ነገር ለምን ለሴት ብቻ ተጠቀሰ? ለወንድስ የለም ወይ ይላል። ይህንን ሐዲስ በምንመለከትበት ጊዜ ሁለቱንም የሚያመለክት አንድ ዘገባ አለ። ይሄ ምንድነው? ሰሂህ ሙስሊም ቁጥር 1436 ላይ ምን ይላል? ይህ ሐዲስ የሚያመለክተው የሁለቱንም ነው። ላኪን የተጠቀሰው በምንድነው? በሴት ልጅ ነው ማለት ነው። ምን ይላል? there is no man who calls his wife to his bed and she refuses. okay, the refuse ካደረገች ወይም ደግሞ አልፈልግም ብላ ካለች but on the one who in heaven አለ በሰማይ ያለው will be angry ምን ይላል? like ይናደዳል፣ አግሪ ይሆናል ማለት ነው። አላህ Subhanahu Wa Ta'ala ይቆጣባታል ይላል። with her አለ ከሷ ጋር until he is pleased with him until he blessed with her አለ ባለቤቷ ማለት ይቅርታ እስከሚያደርግላት ድረስ ይቆጣባታል ብሎ ይላል። ወላኪን እዚህ ሐዲስ ላይ የሚያመለክተው ብዙ ዘጋቢዎች እንደተናገሩት ሁለቱንም ነው። ለሷ ተብሎ ተጠቀሰ እንጂ ይህ የሚያመለክተው ሁለቱንም ነው። ሚስትም ስሜት ኖሯት ይህንን ብትከለክል ደሴም የሆነ ነገር ወንዱ ላይ የሚደርሳል ማለት ነው። ስለዚህ ብዙን ጊዜ ክርስቲያን ወገኖቻችን የሚያነሱት ትችት ምንድነው? ይህ ከሆነ ለሴት ልጅስ መብት የላትም ወይ? ወላኪን ይሄ እንደውም ብላክስ የሚያሳየው ሴት ልጅ ምን ያህል አክብሯት ቢሆን ነው በስሜት ጉዳይ ላይ ወንድ ነው የተናገረው። ሴት ልጅ ስላከበራት ነው ይህንን ሐዲስ በወንድ ጉዳይ ያመጣው እንጂ በሴትም በወንድም በኩል እስልምና ሁለቱንም ነው ያከበረው። ሁለቱንም ነው ሲከለክልም የሚከለክለው፣ ሲፈቅድም ደግሞ ለሁለቱም ነው። ወላኪን አንዳንድ ለወንዶች እንዲያደርጉ ግዴታ የተደረገባቸው ነገሮች አሉ። አዎ። ስለዚህ ክርስቲያኖች ከሚያነሱት ሹብሃቶች ውስጥ አንዱ ይሄ ነው። የሚያነሱትም ደግሞ ለሴቶች ብቻ ነው ወይ ለወንዶች ብቻ ነው ወይ ለሴትስ የለም ነው። ስለዚህ የሐዲስ ላይ የሚያመለክተው ለሁለቱም እንደሆነ ይናገራል ማለት ነው። እዚህ ጋር እንድታስተውሉ የምፈልገው ነገር ምንድነው? አንዲት ሴት ልጅ ያለምንም ሪዝን ወይም ደግሞ ያለምንም ሰበብ ባሏን እምቢ ካለች ነው ያለምንም ፍላጎት አልጋዋን ከለየች ምንም አይነት ሰበብ ሳይኖራት አልጋዋን ከለየች ምን ይላል? መላእክት ይረግሟታል ማለት ነው። ወላኪን ንሳ ማንስትሬሽን ላይ እንዲሁም ደግሞ የተለያየ ጤና እክል ኖሯት ከሆነ ግን ይህ እርግማን በሷ ላይ አይደርስባትም ማለት ነው። ሚራ ካለሽ ድምጽሽን አሰሚኛል። ሚራል ካልተመቸት ከዛ አሊያ መቀጠል ትችላለች። አሊያ ቀጥል። እንግዲህ አንዳንድ ሹብሃዎች እየተነሱ ነው። ኢንሻአላህ እኔ ደግሞ ሴቶች በወራዊ ጊዜያቸው ወይም ደግሞ በወራዊ ልማዳቸው ወቅት አጸያፊ ናቸው እንዲህ ይላል ቁርአን ብለው ያነሳሉ ማለት ነው ክርስቲያኖች። ያንን ደግሞ የተሳሳተ የሆነን ሙግት ኢንሻአላህ እንመልሰዋለን፣ ግልጽ እናደርገዋለን ማለት ነው። አላህ Subhanahu Wa Ta'ala በሱረቱል በቀራ
እንግዲህ እንደ እስልምና ማለት ነው የወር አበባ እንደ ጤናማ ተፈጥሮ ክስተት ወይም ወርሃዊ የሆነ ተፈጥሯዊ ሂደት እንደሆነ ያምናል ማለት ነው እንጂ አላህ Subhanahu Wa Ta'ala ሱረቱል በቀራ ቁጥር 222 ላይ ምን ይለናል? ويسألونك عن المحيض قل هو أذى فاعتزلوا النساء في المحيض ولا تقربوهن حتى يطهرن فإذا تطهرن فأتوهن من حيث أمركم الله إن الله يحب التوابين ويحب المتطهرين إلى ምንድነው ከወር አበባ የሚጠይቁሃል እርሱ አጸያፊ ነው ሴቶችንም በወር አበባ ጊዜያቸው ራቋቸው ንጹህም እስከሚሆኑ ድረስ አትቅረቧቸው ንጹህ በሆኑ ጊዜ አላህ ካዘዛችሁ ስፍራ ተገናኛቸው አላህ ከኃጢአት ተመላሾች ይወዳል ተጠራሪዎችንም ይወዳል ይላል ማለት ነው እንግዲህ መወዳት ትልቁ ላይ ብትሆኚ ጥሩ ነበር እሺ እንቀጥልና ይሄ አያ ሞዴሬተሮች ትልቁ ላይ አድርጉኝ እስኪ እሺ ከጊዜ አንፃር እኔም ልቀጥል መሰለኝ ሐሳቡን ግልጽ አድርጓለሁ ኢንሻአላህ እና ይህ አንቀጽ የወረደበትን ሰበብ ንዙል ስናይ ሰበብ ንዙሉ ምንድነው የወረደበት ምክንያት ምንድነው የሚለውን ስናይ ሰሂህ ሙስሊም 302ኛው ሐዲስ ላይ ምን ይላል አነስ በዘገበው ሐዲስ أن اليهود كانوا إذا حاضت المرأة فيهم يهودوች እነሱ ዘንድ የሴቶቻቸው ሀይድ በሆኑ ጊዜ لم يؤكلوها ولم يجامعوهن في البيوت አብሯት ምግብን አይበሉም እንዲሁም ቤት ውስጥ ምንም አይነት ግንኙነትን አያደርጉም ነበር ቤት ውስጥ አብሯት አይኗኗሩም ነበር ማለት ነው ስለዚህ ሁኔታ ሰሃቦች ነብያችን ሰለላሁ ዐለይሂ ወሰለም ጠየቁ ማለት فسأل أصحاب النبي صلى الله عليه وسلم فأنزل الله عز وجل ከዛ በኋላ ይሄንን ነገር ደግሞ ሰሃቦች ለነብያችን ሰለላሁ ዐለይሂ ወሰለም ጠየቋቸው كذا الله سبحانه وتعالى دمو من ميلون انقص اورده ويسالونك عن المحيض قل هو اذى فاعتزلوا النساء في المحيض ስለ ወር አበባ ይጠይቁሃል እርሱ አጸያፊ ነው ሴቶችንም በወር አበባ ወቅታቸው ላይ እራቋቸው የሚለው እስከ መጨረሻው አያ ድረስ ይወርዳል ማለት ነው ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ ይህ አንቀጽ ወረደ ጊዜ እስናዑ ኩል ሸይء الا النكاح ሁሉንም አይነት ነገራቶችን ፈጽሙ ሁሉም አይነት ቤት መኗኗር ሊሆን ይችላል ሁሉም አይነት ነገር ፈጽሙ ምን ሲቀራሉ ኒካህ ወይም ግንኙነት ሲቀር ሁሉንም ነገር ፈጽሙ የሚለውን ነብያችን ሰለላሁ ዐለይሂ ወሰለም አሉ ማለት ነው ከዛ በኋላ እዛው አዱሩል መንሱብ في تفسير بالمأثور የሚል መጽሐፍ ላይ ኪታብ ላይ ምን ይላል فظن المؤمنون لك يسألونك عن المحيض قل هو أذى فاعتزلوا النساء في المحيض ميلون صاحبوش بسموك زي من قالوا فظن المؤمنون أن الاعتزال كما كان يفعلون بخروجهن من بيوتهن كذا كسيتوቻቹን ራቋቸው ሚሊዮን አንቀጽ እየተነበበ ሳለ صاحبوች ምን አሰቡ اعتزال የተባለው ከቤት መራቅ ወይም ከሴቶቻቸውን ከራሳቸው ማግለል እንደሆነ አሰቡ ይላል ከዛስ حتى قرأ آخر آية ففهم المؤمنون ما الاعتزال اسكما جرشوا درس سنبب الله دمو من ولا تقربون حتى يطهرن اسكميلو سنبب الله دمو قلت عنده للاچونا سيتن لج مراق يتبالو من አይነት እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ግልጽ እንዳደረጉላቸውና ነገሩ እንደተረዱት ይነግረናል ማለት ነው ይሄን ሰበበ ንዙል በተለያዩ ተፍሲሮች መመልከት እንችላለን ተመሳሳይ የሆነን ትርጉም ይሰጣል ተፍሲር አልበጋዊ ላይ ልክ እንደዛው ተመሳሳይ ነገር እናገኛለን አነስ የዘገበውን ሐዲስ እንዲሁም ነበር ሰበብ ንዙሉ አይሁዶች እንግዲህ ሴቶቻቸውን ይርቁ እንደነበር አላህ Subhanahu Wa Ta'ala ያን አንቀጽ እንዳወረደ እንመለከታለን ማለት ነው ታዲያ እዚህ ጋር ክርስቲያኖች ምንድነው የሚያነሱት ጥያቄ ካልን ምንድነው የሚያነሱት ጥያቄ ካልን ሴቷ قل هو اذى ሚለው ወይም አጸያፊ ሚለው ሴቷ ልጅ ናት አጸያፊ ተባለችው ብለው ያነሳሉ ማለት ነው አጸያፊ ተባለች ሴቷ ናት እንዲያ ነው ወይ ሚለውን ስናይ ተፍሲር الطبري ላይ በግልጽ ያስቀምጥልናል ትርጉሙ ምን ማለት እንደተፈለገበት በግልጽ ያስቀምጥልናል ምን ያህል ويسألونك عن المحيض قل هو اذى ስለሃይድ ይጠይቁሃል እርሱ አጸያፊ ነው ይላል ማለት ነው الأذى إلى القال الأذى أذى يتبالوكو أصياف يتبالوكو الدم دامنا وبلو عندي بقلت أسكمتوا لنا المعصر عندي هنا تفسير ليلوش تفسيروتشنا بتمساسي بين ملكت أذى يتبالو وما أصياف يتبالو دامون دهونا إن ملكت على مالتنا كذا دمو فاعتزلوا النساء في المحيض سيتوجاتون راقواتشو ميلون دمو فاعتزلوا جماعة النساء ونكاحهن في محيضهن ምንድነው ሀይድ በሆኑ ሰዓት ሴቶቻቸውን ከግንኙነት ወይም ደግሞ እነሱን ከመገናኘት ራቁ በማለት ያስቀምጣል ማለት ነው ከዛ በኋላ فاعتزلن في المحيض ሚለው ኒካህ الفروج በመራቢያ አካል የሚደረገውን ግንኙነት እንደሆነ በግልጽ ያስቀምጥልናል ማለት ነው ታዲያ እንግዲህ እኛ እዚህ ላይ
እንደተመለከትነው ምንድነው አጸያፊ የተባለው ሀይዱ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ይህ ከግንኙነት ውጭ ያሉ ማንኛውም አይነት እንትን መናናር ሊሆን መብላት ሊሆን ይችላል፣ አብሮ መቀመጥ ሊሆን ይችላል፣ የተለያዩ አይነት ንክኪዎችን ሁላ እንደፈቀዱና ግንኙነት ብቻ እንደተከለከለ እንመለከታለን ማለት ነው። ያንንም ነብያችን ሰለላሁ ዐለይሂ ወሰለም በተግባር ያሳዩን ጉዳይ ነው። Narrated Aisha radiallahu anha, the Prophet sallallahu alaihi wasallam used to lean on my lap and recite Quran while I was in menses ትላለች። ምን ትላለች? كان يتكئ في حجري وانا حائض ثم يقرأ القرآن። ምንድነው እኔ ሀይድ ሆኜ ሳለው ነብያችን ሰለላሁ ጭኗን ተደግፈው ቁርአንን ይቀሩ እንደነበር ተነግረናለች። ይህንና የመሳሰሉ የነብያችን ሰለላሁ ዐለይሂ ወሰለም ተግባራቶችን ስንመለከት ሴቷ አጸያፊ እንዳልሆነች ወይም ደግሞ በሀይድ ወቅት ምንም አይነት መገለል እንዳልነበረባት በማህበረሰቡ በቤተሰቦቿም በማንኛውም አይነት ሁኔታ መገለል እንዳልነበረባት እንመለከታለን ማለት ነው። ታዲያ እንግዲህ ይሄንን ስንመለከት ይሄንንም ሌሎች ብዙ አይነት ሐዲሳቶችን መጥቀስ ይቻላል። ይሄንን ነገር ማለት ነው ምን ያህል ሀይድ ላይ እንኳን ሆና እስልምና ለሴት ልጅ ምን ያህል ቦታ እንደሚሰጣት እንመለከታለን። ታዲያ ይሄን ያነሱት ሚሽነሪዎች ማለት እነዚህ ክርስቲያኖች የነሱ መጽሐፍ ምንድነው የሚለው ሴት ልጅ ሀይድ ስትሆን ምንድነው ለሷ የሚሰጣት ቦታ የሚለውን ስንመለከት እንግዲህ ኦሪት ዘሌዋውያን ምዕራፍ 15 ቁጥር 19 ጀምሮ ምን ይላል? ስለዚህ ወይም ሀይድ በምትሆንበት የወር አበባ ጊዜ በምትሆንበት ጊዜ ምን ይላል? ሴትም ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን ይላል በመርጋዋም 7 ቀን ትቀመጣለች፣ የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው ይላል። ይቀጥላል መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው፣ የምትቀመጥበትም ነገር ሁሉ እርኩስ ነው ይላል። የምትተኛበት የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። እንግዲህ አስቡት፣ እሷ ሀይድ በመሆኗ ብቻ እርኩስ ትሆናለች ማለት ነው። እሷ ብቻ አይደለችም፣ እሷ የምትቀመጥበት እሷ የምትነካቸው ነገራቶች በአጠቃላይ እርኩስ ይሆናሉ። እንግዲህ ይቀጥላል ምን ይላል? ቁጥር 22 ላይ የምትቀመጥበትም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። በመኝታዋም ላይ ቁጥር 23 ላይ በመኝታዋም ላይ ወይም የምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ያን የተቀመጠችበትም ወይም የነካችውን ነገር አንድ ሰው መጥቶ ቢነካ ያም ሰው እስከ ማታ ድረስ ወይም ያን ዕለት በሙሉ እርኩስ ሆኖ ይቆያል ማለት ነው። ከዛ ይቀጥላል ቁጥር 24 ላይ ምን ይላል? ማንም ከእርሷ ጋር ቢተኛ መርገቧን ቢነካው 7 ቀን እርኩስ ይሆናል፣ የሚተኛበትን መኝታ ሁሉ እርኩስ ይሆናል ይላል ማለት ነው። እንግዲህ ሴቷም እዛው ቁጥር 25 ይቀጥልና ሴቷም ከመርገም ቀሊላ ደማ ብዙ ቀን ቢፈስ ይላል፣ ወይም ደግሞ ከመርገሟ ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነች እንዲሁ በፈሳሿ እርኩስናት ወራት ትሆናለች፣ እርኩስም ናት ይላል ማለት ነው። እንግዲህ በተፈጥሮ ሴት ልጅ አንዳንዴ 7 ቀን ሊሆን ይችላል ከዛም በላይ የሚቆይባቸው የሆኑ ሂደቶች ሊኖሩ ይችላሉ ማለት ነው። በዛ ሂደት ሁሉ ያቺ ሴት ለምን 2 ወር አይቆይም 3 ወር አይቆይም? በቆየ ጊዜ ያህል ያቺ ሴት ምን ሆና ትቀራለች? እርኩስ ሆና ትቀራለች። ያ ወሩ ራሱ እሷ የምትቆይበት ወር ራሱ እርኩስ እንደሚሆን ያ የምትነካቸው ነገራቶች ወይም ደግሞ እሷ የምትተኛባቸው ነገራቶች በአጠቃላይ እርኩስ እንደሚሆን ይነግረናል ማለት ነው። ተመልከቱ እንግዲህ እዚህ ጋር ምን ያለን እንግዲህ ተፈጥሯዊ የሆነ ነገር ሆኖ ሳለ ግን በዚህ ልክ ሴቷን በዚህ ልክ ማርከስ እሷን ብቻ አይደለም የምትነካቸው ነገራቶች የሆነ ተላላፊ በሽታ ነው የሚመስለው አላውቅም፣ ብቻ የሆነ እሷ የምትነካቸው ነገራቶች ሁሉ እርኩስ ይሆናሉ። ገና እሷ የነካቸውን ቢነካ ወይም አንድ ሰው የእሷን መርገም ቢነካው ልክ እንደሷ 7 ቀን ሙሉ መርገም ሆኖ ይቀራል ማለትም እርኩስ ይሆናል ማለት ነው። አላሁ ሙስተዓን። እና ይህን መጽሐፍ ይዘው እንግዲህ እስልምና ለመተቸት ሲሞክሩ በጣም የሚያስገርም ነገር ነው። ኢንሻአላህ እንግዲህ ሹብሃውም እንግዲህ እንደተመለሰላችሁ እና እነሱንም እንደተረዳችሁ ተስፋ አደርጋለሁ ኢንሻአላህ። አሁን ቢተገብሩት አሁን ክርስቲያኖች ይህንን የመጽሐፍ ቅዱስ ሕግን እንተግብረው ቢሉት በምን መንገድ ነው የሚኖሩት? እሷ የነካችሁ ሁሉ የሚረክስ ከሆነ አጠገቧ የተቀመጠ ሁሉ ምንም የነካት በዛ ላይ ረክሶ ታጥቦ የማይጸዳ ርክሰት የሚረክስ ከሆነ አሁን የምርም አለመተግበራቸው እንደውም ክርስቲያኖች አንዳንዴ ሀቅ አላቸው ማለት ነው። መጽሐፍ ቅዱስ ማይሆን ሕግ ነው ማይተገበር ሕግ ጭራሽ የነካችሁ የተቀመጠችበት ምን ያለችበት ሁሉ ረክሶ እንዴት ነው አብሯት የሚኖረው? አብረው አይደል እንደሚኖሩት? አስቢው እንግዲህ እኮ አንድ እኮ አይደለም ቢያንስ 2 ወር 3 ወር ቢቆይባት እኮ በዛው መልክ እንደምትቀጥል ነው። ምንም አይነት የሆነ ማስተዛዘኛ እንኳን የሚሰጣት አይነት ነገር አይደለም ያለው ማለት ነው እዚህ ጋር። ሱብሃንአላህ አልሐምዱሊላህ። ግን ሙስሊም ላደረገን ጌታ። እሺ እህቶች አላችሁ ጨርሰሻል? ጨርሳችሁ
ማሻአላህ ባረከላሁ ፊኩም። ዛሬ የነበረን ቆይታ ኢንሻአላህ ከኛ ጋር በዚህ እንሰነባበታለን። ወላኪን ይሄ የመጨረሻችን አይደለም። ኢንሻአላህ እስካሁን ድረስ ስናቀርብ የነበር ነው የኢርሻድ አባላት የሆኑት የሴቶች ፕሮግራም ነበረ። ከቀረቡትን ፕሮግራሞች ውስጥ ሴት ልጅ ከእስልምና በፊት የነበራትና ከእስልምና በኋላ ስለነበራት ሴት ልጅ እናት ስትሆን፣ ሚስት ስትሆን እንዲሁም ደግሞ ልጅ ስትሆን የተሰጣትን ቦታ እንዲሁም ደግሞ ሴት ልጅ ከህግጋት አንጻር ማለትም በውርስ ሊሆን ይችላል፣ በሂጃብ ሊሆን ይችላል፣ ከብዙ ነገሮች ተጨቁናለች ወይንስ ደግሞ የተሰጣት ክብር ምን ያህል ነው የሚለውን ነገር አይተናል። እንዲሁም ደግሞ ይህን ያህል ስለ ሴቶች በእስልምና ከቁርአንና ከሀዲስ ካየን በኋላ ወደ መጽሐፍ ቅዱስ በመዞር የማያነቡትን መጽሐፍቶቻቸውን እኛም አንብበንላቸዋል። ማለትም ከብሉይ ኪዳን እንዲሁም ደግሞ ከአዲስ ኪዳን እንዲሁም ደግሞ ከቸርች ፋደርስ ስለ ሴቶች ምን ይላሉ፣ ምን አይነት አመለካከት አላቸው የሚለውን ነገር አንድ በአንድ ዘርዝረን አይተናል። ከዛ በኋላ ደግሞ ያነሳናቸው ነጥቦች ስለ ሹብሃቶች ነው። እስልምና ላይ ስለሚነሱ ሹብሃቶችን አንድ በአንድ ለመመለስ ሞክረናል። ይህ ፕሮግራም የመጨረሻችን አይደለም። ኢንሻአላህ ከኢርሻድ አባል ጋር ብዙ ፕሮግራም ይኖሩናል። ለዛሬ የነበረን ቆይታ ይህንን ይመስላል። እህቶች ሁላችሁም አላህ ኸይር ጀዛችሁን ይክፈላችሁ። እናንተ በተናገራችሁት እኛ በሰማነው የምንጠቀም አላህ ያድርገን። ጀዛኩሙላሁ ኸይረን። ከኔ ጋር በዚሁ እንሰነባበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። ጀዛኪላሁ ኸይራን እህታችን። ኢንሻአላህ እንግዲህ ዛሬ ክርስቲያኖችም ሐቂቃ አእምሯችሁን በደንብ አድርጋችሁ ፈትሹት። ምን አይነት መጽሐፍ ነው የምንከተለው? እኛ የምናምንበት መጽሐፍ ምንድን ነው? ሐቂቃ ለመፍረድ የሚከብድ መጽሐፍ ማለት ነው። ለመተግበር የሚከብድ መጽሐፍ ነው። ብሉይ ኪዳን ምናምን አትበሉ እሺ። በጣም ተደጋጋሚ ኮሜንት ነው ያየሁት። ብሉይ ኪዳን ነው ምናምን። የብሉይ ኪዳንና የአዲስ ኪዳኑ አምላክ አይለያይም። እግዚአብሔር መጀመሪያም የነበረ ነው፣ አሁንም ነው። አምላክ አንድ ነው። መጀመሪያ የሆነ አምላክ የሆነ ጊዜ የድሮ አስተሳሰብ ሰው ነው እኮ እንደዛ የሚኖረው ሰው ነው። አሁን የድሮ አስተሳሰብ ነበር፣ አሁን ሰለጠነ ምናምን ነው እኮ ሰው ነው። አምላክ ጋር እንደዚህ የለም። ድሮ በብሉይ ኪዳን ዘመን በደንብ እንትን አልነበረም። አሁን ደግሞ በአዲስ ኪዳን ሰልጥኖ መጣ ምናምን። አምላክ ጋር እንደዚህ አይነት ነገር የለም። ራሳችሁ እንደዚህ ያላችሁ አታታልሉ። እና ኢንሻአላህ ዛሬ እንግዲህ በደንብ አድርገን ሄደንባቸዋል። ኢንሻአላህ ሴቶችን በተመለከተ የሚነሱ ሹብሃዎች ምናምን ተዳስሰዋል። እና ከዚህ በኋላ እንግዲህ የሰው ልጅ እኮ ቢሰማ ራሱ ምንም ሌሊቱን ሙሉ ቁጭ ብለን ብናወራ ራሱ ውስጣችሁን ክፍት ካላደረጋችሁት እናንተ ጋር የሚፈጠር ነገር የለም። ነገር ግን ሐቁን ለማወቅ አእምሯችሁን ክፍት አድርጉ። ኢንሻአላህ እንግዲህ ሙስሊሞችም ከዚህ በኋላ ለሚነሱ ሹብሃዎች በቂ መልስ እንደያዛችሁ ተስፋ አደርጋለሁ። ኢንሻአላህ እህቶች የምትሉት ነገር ካለ ጨርሱና ኢንሻአላህ የምንወጣ ይሆናል ማለት ነው። በዚሁ ብንቋጨው ጥሩ ይመስለኛል። ኢንሻአላህ እንግዲህ ፕሮግራሙን እንዳያችሁት ነው። ኢንሻአላህ ብዙ እንደተጠቀምን ተስፋ አደርጋለሁ። ኢንሻአላህ ብዙ መልሶች እንደተመለሱላችሁ እንዲሁም እስልምና ሴት ልጅ ምን ያህል እንዳከበራት ምን ያህል ትልቅ ደረጃን እንደሰጣት እንደተረዳችሁ ኢንሻአላህ ተስፋ እናደርጋለን። እንግዲህ ክርስቲያኖችም አላህ ሂዳያ ይስጣችሁ እንላለን። አላህ እንግዲህ ሂዳያ ይስጣችሁ እንላለን። እንግዲህ መጽሐፍቶቻችሁን እንድታነቡ ነው። እኛ መጽሐፍቶቻችሁን ብታነቡ እኮ ግልጽ እውነቱን ራሱ ትረዱታላችሁ። ለእስልምናም እንግዲህ ልባችሁን ከፍታችሁ